ብዙ ነገር ነው የሚያስቆመው። አሁን ብዙ ነገር ያስቆማል። ሰምተህ የሚያስኬድ ያውም የነበራቸው የነሱ የተስፋ ቃል እስከ ዓለም ዳር ነው። የመሄድ ተስፋ ቃል፣ አገልግሎት፣ ናፍቆት እግዚአብሔር በእናንተ እንደሚሰራ ለመመለስ አይመችም። አሁን ለመመለስ አንመችም። ብዙ መንገድ አብረነው ስለሄድን ለባካ አንመችም። አሁን ወይ ወደፊት ነው ወይ እንቆማለን። ካልሆነ በስተቀር ለመመለስ እንዳይመቹ አድርጎ ከየነበሩበት መመለሻቸውን አበላሽቶ ነው የሰበሰባቸው። መስሎ ሆኖ ከቀጠልክ በኋላ አምነህ ነው ከቀጠልክ በኋላ ሰምተህ ነው ከቀጠልክ በኋላ የሚመጡ መቆሞች አሉ። ያስጀመረ ራሱ ካላከልህ በሰው የማይንቀሳቀስ የማይሞቅ ሞተር ሰው ረድቶ የማይገፋ ማለት ራሱ ካልመጣ የማይቀጥል ተስፋ የሰጣችሁ ጌታ ያን ተስፋ በእጃችሁ ሊያስጨብጣችሁ በኢየሩሳሌም ይፈልጋችኋል። ተነሱ፣ ከዚህ ልቀቁ፣ ይሄን ስፍራ እንግዳው ሄዷል። እናንተም ልቀቁ፣ ከቆማችሁበት ልቀቁ፣ የቆያችሁበትን ሰፈር ልቀቁት፣ የቆየህበትን ደቂቃ ልቀቀው። ብላ ሲለው ድንጋዩን ዳቦ አድርጋ አልበላም ካለ በኋላ በጣም ተራበ ይላል መጽሐፉ ነው የሚናገረው። ማርቆስ 1 ላይ ሲናገር ኢየሱስም ተርቧል፣ አንድ በተሳሳተ መንገድ ደግሞ ግብዣ አቅርቦለታል። ተርቦ አልበላም ወይም አልገለገልም አለ ሰይጣን። ድንጋዩን ዳቦ በማድረግ ብቻ ሰው አይኖርም አለው። እግዚአብሔርም በዚህ ክሪቲካል በሆነው ሰዓት ላይ መላእክቶች መጥተው አገለገሉት ይላል። አንድ ያላጠናችሁት ረዳት ድንገት ይመጣል። በዛ ለኢየሱስ እንዲካመጡ እንደ ሀገር የሆነ ወሳኝ ሰዓት ነበር። አለፈን በቅርብ በግል ምን ላይ እንዳላችሁ አላውቅም፣ ግን ተስፋይቱ ምድር እያላቸው ነው የወጡት። የሆነ ሰዓት ላይ ተሰብስበው እንመለስ የሚል መግባባት ላይ ደረሱ። እንመለስ መጽሐፍ ሊመለሱ ክሪቲካል ታይም ነው ያ ሰዓት። እግዚአብሔርም ተገለጠ። ብዙ ነገር ነው የተነገራቸው። ብዙ ተስፋ፣ ብዙ የተስፋ ቃል፣ ብዙ ትንቢት። ያውም መልአክ ነብይ የላከ መሰላችሁ? ራሱ ኢየሱስ ማዕድ ሲበሉ በጌቴሴማኒ ተረጋግተው እያሉ ነገራቸው ይላል። ይሄ ቁጥር 4 አካባቢ ላይ ያለውን እየበሉ እያለ ነገራቸው። ይመጣል እያለ ነገራቸው። በመጣም ጊዜ ብሎ የሚቀጥለውን ነገር ነው የነገራቸው። የሚቀጥል እየሰሙ ሊያርግ ጥቂት ሲቀረው የመጨረሻ ንግግሩን የሚያስቀጥል ነገር የነገራቸው። ትቀጥላላችሁ። በዚህ መካከል የተፈጠረው ነገር አስደንጋጭ ነው። እንደዚህ አስተውየው አላውቅም። ይሄን ትልልቅ ተስፋ ይዘው በቃ ብለው ቆሙ። ቃል ይዘው ትንቢት ይዘው ተስፋ ይዘው ቆሙ። ድንገት ሰወረችው ደመና፣ ተቀበለችው ከዓይናቸው። ሂድ አለ። በዛ ሰዓት ላይ ቆመው ቀሩ። ይህ ድምፅ የማን እንደሆነ አላውቅም። የመገለጥ ያክል ነው እየተናገርኩ ያለሁት። ይሄን ቃል ትቆማለህ። ስንት ቃል ተስፋ ትንቢት ራሱ ደግሞ ጌታ ራሱ ተናግሮ ከዛ በቃ ትንደረደሩ ብላችሁ ድንገት ተነጋገሩ መሰለኝ። እንግዲህ በቃ ብለው ቆሙ። በምን ያክል ተስፋ እንደነበሩ ከዛ ዝም አለ ማለት። ከዛ ጊዜው የተወሰዱ ስንት ነገር የሚጠብቁ ናቸው። አልተዘጋጁ ይሆን ለንጥቀቱ፣ ለእርገቱ፣ ለመሄዱ። ብቻ ግን ድንገት ቆሙ። በቃ ቆሙ እኮ ነው ያልኩ። ቃል ይዘው ቆሙ፣ ትንቢት ይዘው ቆሙ። ትልልቅ ነገር ደግሞ ትዝታ ነበራቸው። ከምዕራፍ በፊት ይቤዠናል ብለን ተስፋ አድርገን ነበር ብለው ተመልሰው ነበር። አሁን ግን ለመመለስም አይመችም፣ ለባካ አይመችም አሁን ያሉበት ሁኔታ እንጂ ጴጥሮስ አሳ ፍለጋ 6ቱን ይዞ ሄዷል። 2ቱ ወደ ኤማውስ ሄደዋል። አንዱ ደግሞ ተበታትነው ነበር። ኢየሱስ ከተነሳ በኋላ ከየነበሩበት ተሰበሰባቸው። ማዕዳቸው ጋር ሄዶ አሳ ማጥመጃቸው ጋር ሄዶ እንደገና ዞር ብላችሁ የማይለቅ የእግዚአብሔር ፕሮግራም ባንተ ላይ አለ በሉት። የማን ትንቢት እንደሆነ አላውቅም። የማይቀየር የእግዚአብሔር ፕሮግራም። ሰፈር ብትገባ፣ መንደር ብትገባ፣ አሳ ቦታ ብትሄድ እንደገና ይዞ ይመልሳል። ኢየሱስ ያድናል። አሁን ለባካ አይመችም። ከየት እንደመጡ ያውቃሉ። ተሰብስበው ከመጡ በኋላ ከአሳ ከኤማውስ ከሄዱበት ከጥፋት ልጅ በቀር ከይሁዳ በቀር የነበሩት በሙሉ ተሰብስበዋል። ከሰበሰባቸው በኋላ ትልልቅ ቃል፣ ትልልቅ ትንቢት፣ ትልልቅ ተስፋ። ዛሬ ማን ነው ያቆማችሁ? ቆይ እስቲ ነገሩን ላጣራ ብላችሁ ቆማላችሁ እንዴ? እግዚአብሔር እያወራችሁ እንደሆነ ለምታምኑ መልእክት አለኝ። በውስጥም በውጪም በዚህ በቴሌቪዥናችሁ በስልካችሁ ለምታዩ ማለት ነው። ከዚህ አዳራሽ ውጪ ላላችሁትም ብዙ ነገር ነው የሚያስቆመው። አሁን ብዙ ነገር ያስቆማል። አየ ሰምተህ የሚያስኬድ ያውም የነበራቸው የነሱ የተስፋ ቃል እስከ ዓለም ዳር ነው። የመሄድ ተስፋ ቃል፣ አገልግሎት፣ ናፍቆት እግዚአብሔር በእናንተ እንደሚሰራ ለመመለስ አይመችም። አሁን ለመመለስ አንመችም። ብዙ መንገድ አብረነው ስለሄድን ለባካ አንመችም። አሁን ወይ ወደፊት ነው ወይ እንቆማለን። ካልሆነ በስተቀር ለመመለስ እንዳይመቹ አድርጎ ከየነበሩበት መመለሻቸውን አበላሽቶ ነው የሰበሰባቸው። እኔ ይሄ ብቻ አይደለሁም በሉ እስቲ። እኔ ይሄን ብቻ አይደለሁም ተናገሩ እስቲ። እኔ ይሄን ብቻ አይደለሁም እግዚአብሔር በሉ እስቲ። እጃችሁን አንሱና የሰጠኝ የተስፋ ቃል አለ፣ የተነገረብኝ ቃል አለ፣ የምጠብቀው ቃል አለ፣ ቆሜ አልቀርም በሉ እስቲ።
የሆነ እርዳታ አገኛለሁ። እግዚአብሔር መልአኩን ይልካል። ከቆመ ነገር የሚያንቀሳቀስ ነገር ይመጣል። እንዴት እንደሆነ አላውቅም፣ ግን እጀምራለሁ እንደገና የሚያንቀሳቅስ ነገር። ይህ አምላክ በጆሮአችሁ የነገራችሁ ድንገት መንገድ ላይ ወጣችሁ ድንገት ፍዝዝ ብላችሁ ይሆን? ምንድነው የሚያስቀጥል የሚባል ምናልባት ጥልቅ በሆነ ሐሳብ ወይ ህመም ወይም እጥረት ወይም ፈተና ተግዳሮት እንዴት ነው የሚቀጠል የሚል ነገር ጀምራችሁት የቆማችሁ መንገድ ጀምራችሁ የቆማችሁ ሰምታችሁ ወጣችሁ ራሱ ጌታ ተናግሯችሁ የራሱን ድምጽ ሰምታችሁ የሆነ ነብይ ሳይሆን ራሱ መጥቶ የነገራችሁ ትንቢቱን በትምህርት መንገድ የነገራችሁ በጌቴሴማኒ ቁጭ አርጎ የነገራችሁ ከአምላክ አፍ በጆሮአችሁ የሰማችሁ የተጣራ ድምጽ ሰምታችሁ መንገድ የቀጠላችሁ ድንገት ይሄንን መቆም መልእክተኞቹ ባይመጡ ኖሮ ይቀጥል ነበር። ይሄ መቆም አንዳንዴ አይገባህም። ያልተቀጠረ መቆም ነው መስሎ ሆኖ ከቀጠልክ በኋላ አምነህ ነው ከቀጠልክ በኋላ ሰምተህ ነው ከቀጠልክ በኋላ የሚመጡ መቆሞች አሉ። ያስጀመረ ራሱ ካላከለ በሰው የማይንቀሳቀስ የማይሞቅ ሞተር ሰው ረድቶ የማይገፋ ማለት ራሱ ካልመጣ የማይቀጥል ይሄ ድምጽ በትክክል ለኔም ነው ለቤቴም ለማስተባብራት ማጥሚያ ነው። ምክንያቱም ከነሱ መካከል የተለየ ድምጽ አምጥቶ አረባካችሁን እንቀጥል ያለ አልነበረም። ሁሉም ነው ከጴጥሮስ እስከ የትኛውም ሰው ሁሉም በህይወቴ የተጀመረ ስራ ይቀጥላል። ንገሩት። ምንም ተግዳሮት ቢኖር በሉት እግዚአብሔር በወሳኝ ሰዓት የሚልክልህ ነገር አለ በሉት። ወይ ቃል በሉት ንገሩት። ወይ መንፈሱን ወይ መልአኩን ወይ ራሱ ይመጣል ራሱ ለማን እንደሆነ አላቅም ብቻ የሆነ ሬድ የሆነው መልክ ወደ ግሪን የሚቀየር የሆነ ወሳኝ ሰዓት በጣም ክሪቲካል የሆነ ሰዓት እንዴት ነው የሚባለው ሰዓት ላይ እግዚአብሔር የሆነ ነገር ያደርጋል። ለምታምኑ ብቻ አሜን በሉኝ በኢየሱስ ስም። ምኞት አይደለም። እግዚአብሔር ምስክሬ ነው። ይሄን ማታ ጻፉና ያዙት። ይሄንን ማታ ያዙት። ቀኑን ያዙት። አምላክን ጠብቁ። በዚህ ቃል ላይ እንዲህ ብለው ነው የቀሩት። እግዚአብሔርም አየ። አንዳንድ ትርጉሞች ሰው ይላቸዋል፣ አንዳንዱ ትርጉም ደግሞ መላእክት ይላቸዋል። ብቻ ድንገት እንደዚህ እያዩ ሁለት የቆመ አዩ። እነሱ ደመናው ነው ለካ ተልከው የመጡ አጠገባቸው ቆመዋል። ከቆሙትም አንዱ ድንገት ካፉ የወጣው ቃል ምንድነው? ስለምን ቆምክ? ስለምን ቆማችሁ? በቃ አገር ጥለሽ አጠፊም መልሱልኝ። ስለምን ቆማችሁ? ድምጽ ሰምታችሁ ስለምን ቆማችሁ? ቃል ስለምን ቆምክ? የተስፋ ቃል ይዛችሁ ስለምን ቆም? ግዴለህም። ጠያቂው መልስም ይዞ መጥቷል። እንዴት እንሄዳለን ብለው 10 ተስማምተው የተነገራቸው ነገር ወደፊት የሚያስኬድ ነበር። እነሱ ግን ቆሙ። በጣም ታውቁታላችሁ ይህን ታሪክ። በቆሙም ጊዜ ድንገት ልብስ የሚቀድ ከመሃል መጣ። ኢያሱና ካሌብ ይባላል። ልብሳቸውን ቀደዱ። እነዚህ እንድንሰልለው ባየነው መንደር ውስጥ ባየናቸው ሰዎች ምክንያት ይህ ህዝብ ወደ ግብጽ አይመለስም። እስቲ አልመለስም በሉስ። አይመለሱም። አለቃ ሾመን እንመለስ አንችልም። በቃ ተግባብተው ህዝቡ ሁሉ ለመመለስ የህዝቡን ልብ በያዙ ጊዜ ልብሳቸውን ቀደው ማይክ ያዙ። ውጡ ያለን የነገረን እግዚአብሔር ትገባላችሁ እንጂ ትመለሳላችሁ አላለ። እውነት ነው። ቁመታቸው ረጃጅም ነው፣ ግን እንደ እንጀራ ይሆኑልናል። ተግዳሮቱን አይቼ የትልቅነታቸውን ጫፍ አይቼ አልመለስም። መንገድ ላይ ካለው ረጃጅም ፈተናዎቻችን ይልቅ ወደ እረፍቴ ግቡ ብሎ የተናገረና የላከን እርሱ የታመነ ነው። እስቲ አልመለስም በሉ። እስቲ አልመለስም። ይህንንም ባሉ ጊዜ የህዝቡን ልብ ባናወጡት ጊዜ ምን አይነት ውዝግብ ተነሳ? እንቀጥልና እንመለስ። እንቀጥል። አረ እነሱ ሁለት ናቸው። እንመለስ ግን 10 ሰላይ ብዙ ህዝብ። እንቀጥል አንቀጥል። እግዚአብሔር ተገለጠ። በዛ ሰዓት ላይ ወደ እረፍቴ አትገቡም ብሎ እግዚአብሔር ምን አለ ይላል? ማለ አንገባም። እናንተ ግን ልዩ መንፈስ የነበረባቸው ኢያሱና ካሌብ ግን እንገባለን ብለዋል። ወደ ገቡበትም አገባቸዋለሁ። እግዚአብሔር አትመለሱ ትገባላችሁ። የተናገረህን ማወቅ የተናገረ ላይ መቆም መሰረታዊ ነው። በጣም የቅርብ ሰው የማይረዳ ጊዜ ነው። አጠገብ ያለ ሰው እንመለስ ሊል ይችላል። አሁን የተለየ ግንኙነት ከሰማይ የሚያስፈልጋቸው ሰዎች እዚህ አሉ። የልጅነታችሁ አምላክ የተናገራችሁ አምላክ ዛሬም ተስፋን የሰጠ የታመነ እንደሆነ እናንተን በማስቀጠል በአስፈላጊ ሰዓት ረዳት ይልካል። ምን
እንደሚወሰን በማታቅ ሰዓት እንድናለን ሚል ተስፋ ተቆረጠ። ያላቸውን ጥለዋል። አያሌ ቀን በጨለማ ፀሐይና ጨረቃን ሳና አያሌ ቀን ቆየን። ቀን ነው ማታ ነው? የት ነው ያለ ነው? ሰፈሩ የት ነው? አገሩ የት ነው? ለምን ደሴት ወይ ሀገር ተጠግተናል? ለመናገር በማይቻል ሰዓት ክሪቲካል ታይም የእርሱ የሆን ሌሊት መልአኩን ልኮ አለ። የት እንዳለ ብቻ ሳይሆን ገና እንደሚቀጥል የተነገረው ነገር ገና በአይኑ በቄሳር ፊት ገና ትቆማለህ አለኝ። ከዛስ ብላ በዚህ ምክንያት እንዳውም አንድም ሰው ምን አያደርግም አይሞትም። በዚህ ወሳኝ ሰዓት እንሞታለን አንሞትም፣ ቀጥላለን አንቀጥልም፣ ንብላ አንብላ፣ ቀን ነው ሌሊት ነው፣ የት ሰፈር ነን፣ የት ሀገር። በዚህ ትርምስምስ ባለ መልስ በማይሰጡ ሁኔታዎች መካከል እግዚአብሔር አድራሻ ያልሳተ መልአክን ወደ እነርሱ እንደላከ እዚጋም እግዚአብሔር መልእክተኞቹን ላከ። ምንድን ያለው? እንዲሁ ሲሄድ ያያችሁት ሲሄድ እስቲ ማን ነው አያለው የሚል ጮሁ? አያለው። እዚህ ጋር አይደለም የጉዞ ጫፍ ይቀጥላል አላቸው። ሁለት ነገር፣ አንደኛ ሲሄድ እንዳያችሁት እንዲሁ ይመጣል፣ በክብር ይመጣል። በሌላ ቋንቋ የተከተልከው መጨረሻ ያለው እምነት ነው። መንገድ ማያስቀር መንገድ ማትቀርበት መጨረሻ ያለው ህይወት፣ መጨረሻ ያለው ዓለም፣ መጨረሻ ያለው ጉዞ። እባካችሁ ሁኜ ራሳችሁ ላይ ተናገሩ። ደረታችሁ ላይ እጃችሁን አርጉና መንገድ ላይ አትቀርም ንገሩት። መንገድ ላይ ዳር ትደርሳለህ። መጨረሻ አለህ፣ መጨረሻ አለሽ። ንገሪያት አንቺ መጨረሻ አለህ። ቆመ አትቀርም። የሚያበረታ መልአክ እንደመጣ የሚያበረታ ድምፅ ምንድነው የሚቀጥለው? የሚያበረታ ያልቀጠርከው ቀጠሮ፣ እግዚአብሔር በህይወት የያዘው ቀጠሮ ከዚህ ማታ ጀምሮ ማስተናገድ እንጀምራለን። ድንገት ክስተት የሆኑ ነገሮች በላያችን ላይ መምጣት ይጀምራሉ። አለቀ ስትል የሚያስቀጥል፣ ቆመ ስትል የሚያስገድ፣ በቃ ስትል እንደገና የሚያስጀምር የእግዚአብሔር ጣልቃ ገብነት እንደገና በቤትህ ላይ ይሆናል። እንደገና በህይወትህ ላይ ይሆናል። ይሄ ድምፅ ሬዲሜድ ነው። በዚህ ሰዓት ንቅት ብለህ የምትሰማውን ድምፅ ነው እየነገርኳችሁ ያለሁት። ምን ሰዓት እንደሆነ አላውቅም። ሊያልቅ ሲል የሚቀጥል፣ ወደቀ ሲባል የሚነሳ፣ ቆመ ሲባል የሚያስቀጥል። ፍንጭ የለም፣ ደመና ነው፣ የሚታይ ነገር የለም። ግን አለ። የማይታይ ይመስላል። ምንም የሚያዩት ነገር ተሰውሯል። እርሱ ደመና ነው የሚለው መጽሐፍ። ደመና ነበር የሚያዩት። ዞር በሉና አይኖችህ ደመናን ሳይሆን የሄደውን ማየት ይጀምራሉ። ንገረው፣ አይኖችህ የተስፋ ቃል ጋር ብቻ ሳይሆን ተስፋ ከሰጠህ ጋር የምትገናኝበት፣ ከተስፋው ባለቤት ጋር ከተስፋው ጌታ ጋር እንደገና የምትገናኝበት። አረ ማነው ጮሆ አሜን የሚለኝ? መጨረሻ አለው። አይን በደመና አይዘጋም፣ በመሰለህ አይዘጋም። ታየዋለህ ራሱን መስሎ አይደለም። ተናጋሪ እውነተኛ እንደሆነ ደመና ሳይሆን የሚመስል ሳይሆን በክብር ታየዋለህ። አረ ማነው አየዋለሁ የሚል? አየዋለሁ ኢየሱስን አያለሁ፣ ኢየሱስን አያለሁ። ንገረው፣ ታያለህ ኢየሱስን። ይሄ ድምፅ ለማን እንደሆነ አላውቅም፣ ግን በዚህ በኩል ላላችሁ ተናገርኩኝ፣ እዚህ ላላችሁ ተናገርኩ፣ በስልካችሁ ለምታዩ ተናገርኩኝ። ጩሁና አያለሁ በሉ እስቲ። አያለሁ። የፈራኸው ሳይሆን ደመናውን ሳይሆን ተስፋህን አይደለም መጀመሪያ የምታየው፣ ተስፋ አይገባልህን። ማን ነው አንድ ጎበዝ ሰው መጨረሻ ያለውን እምነት አምናለሁ በሉ እስቲ። መጨረሻ ያለውን እምነት፣ መጨረሻ ያለውን እምነት። መልአኩ ሰው ይለዋል፣ ነጫጭ የለበሱ ሰው የሚመስሉ። ሁለተኛው ድምፅ ግን ሬዲሜድ ነው። አትቁሙ። ተስፋ የሰጣችሁ ጌታ ያን ተስፋ በእጃችሁ ሊያስጨብጣችሁ በኢየሩሳሌም ይፈልጋችኋል። ተነሱ፣ ከዚህ ልቀቁ፣ ይሄን ስፍራ። እንግዳው ሄዷል፣ እናንተም ልቀቁ። ከቆማችሁበት ልቀቁ። የቆያችሁበትን ሰፈር ልቀቁት። የቆየህበትን ደቂቃ ልቀቀው። ልቀቀውና ሂዱ። ማን ነው ለቃለው የሚል? ልቀቀው። የቆየህበትን ቦታ ልቀቀው። ትካዜ የሰጠህን ቦታ ልቀቀው። ከዚህ በኋላ ምንድነው የሚቀጥለው? ያልከውን ቦታ ልቀቀው። እዚያ ቦታ ሆነ አተክዝ። ተነቃነቅና ወደ ኢየሩሳሌም ግባ። ተንቀሳቀስ። አሁን አትቁም። እስቲ አልቆምም በሉ። አትቁም። አረ ይሄ ትንቢቴ ማን ነው ስሙን አስገብቶ የሚጮህ የኔ ነው የሚል አለ ወይ? ተነቃነቅ፣ ሂዱ ከዚህ። አንዳንዴ ካዜን፣ ተስፋ ማጣትን የለመድክባቸው ቦታዎች የእድሜ ዘመን ፈተናዎች ይሆናሉ። ትዝ ይልሃል ዝም ብሎ። እኔ እኮ ዛሬ ከሆነ ጉዳይ ጋር ላገናኛችሁ ሳይሆን ከትንቢታችሁ ተናጋሪ ጋር እንድትገናኙ። ባጭሩ መንቀሳቀስ ጀመሩ። የተንቀሳቀሱት ወደ ኢየሩሳሌም ብቻ ሳይሆን ወደ ተነገራቸውም የትንቢት ቃል
በኢየሱስ ስም ሊያቆሙን የሚመስሉ ነገሮች እነሱ ይቆማሉ። እየተነበይኩ ነው። ሊይዙህ የወጡ ይያዛሉ። አለኝ ብለህ ትንቢት አለኝ ተስፋ አለኝ ወደ የሀገራቸው እኮ አይደለም የሄዱት። አገራቸውማ ገሊላ አካባቢ ነው፣ ኢየሩሳሌም አገራቸው አይደለም። የተነገራቸው ግን ቤት ቆዩ ነበርና በኢየሩሳሌም የሚል ትንቢት ነበርና የሄዱት ወደ የቤታቸው ሳይሆን ወደ ቤት ሳይሆን ወደ ትንቢቱ ወደ ሰሙት የተስፋ ቃል። እንደዚህ ብዬ ልናገር፣ አይሆንም የተባሉ ጉዳዮቻችሁን አልፋችሁ ብዙዎቻችሁ ተሻግራችሁ ትሄዳላችሁ። ትንቢት ነው ይሄ ድምጽ ዛሬ የእናንተን ቤትና ሁለንተና ይይዛል። ይሁንልኝ የሚል ማን ነው? አሜን የሚለኝ። የቆመ ነገር መንቀሳቀስ ይጀምራል። ዝም ያለ መናገር ይጀምራል። አይሆንም የተባለ መሆን ይጀምራል። እግዚአብሔር መልአኩን ይልካል። የጉባኤ ሕዝብ ተሰብስቦ ቢያቆምህ አያቆምህም። የላከው ያስቀጥልሃል። የተነሳልህ ያስቀጥልሃል። አሉባልታ ነው፣ ወሬ ነው፣ ሐሜት ነው፣ በሽታ ነው፣ ኢኮኖሚ ነው። እነዚህ ሁሉ እያሉ እንሄዳለን። መልእክተኛን ለማቆም ብዙ ጊዜ ፈተና አለ። መልእክተኛን እንዲቆም ወጣ ከዚህ ይሉት ነበር። መልእክተኛውን ሰምተህ ከወጣ በኋላ መሃል ላይ አምነህ ከወጣ በኋላ መሃል ላይ ድምጽ ሰምታችሁ መንገድ ከጀመራችሁ በኋላ መንገድ ላይ ትቶ የሚሄድ አምላክ ሳይሆን አብሯቸው የሚሰራ ተመልሶ የሚመጣ በደመና በክብር ተመልሶ የሚመጣ መጽሐፍ ማርቆስ 16 ይህን ምስጢር ሲናገር ጌታን በድንቅና በተአምር ከነርሱ ጋር አብሮ ይሰራ። ለካ በእነሱ እውቀት የሄደ ነው። ማርቆስ ግን የሚገርም ወንጌላዊ ነው ነበረ። ከማን ጋር ሄሎ ነግሮህ የሚሄድ ብቻ ሳይሆን አብሮህ የሚሆን አብሮህ የሚሰራ አብሮህ የሚወጣ የሚገባ አምላክ በጌታ በኢየሱስ ስም ይህንን እናገራለሁ። ትንቢት ያላችሁ አገልጋዮች፣ ዘማሪያን፣ ሰባኪያን፣ በተለያየ አጥቢያ የምታገለግሉ ድምጽ ያላችሁ ቃል ያላችሁ ትንቢት ያላችሁ ላይ ዛሬ እናገራለሁ። እግዚአብሔር ክሪቲካል በሆነ ሰዓት ላይ የሆነ ነገር ይልክላችኋል። የሚላከው የሚያስቀጥል ይሆናል። የሚመጣው ቃል የሚያስቀጥል ይሆናል። የሚመጣው ድምጽ የሚያስቀጥል ይሆናል። መጽሐፉ ምን ይላል? ከዛ በኋላ የገሊላ ሰዎች ወደ ሰማይ የተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ በዚያን ጊዜ ደብረ ዘይት ከሚባል ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያክል የራቀ ነበር። ተመለሱ ወደ ኢየሩሳሌም።